ሰላም እንዴት ናችሁ? እንግሊዘኛ ቋንቋ ለጀማሪዎች በኤስዲ ቻናላችን ላይ እየተለማመድን እንገኛለን። ዛሬ ክፍል 17 ነው። እስከ ክፍል 16 እስከ 325 ድረስ የቋንቋ ክምችቶቻችንን አስፍተናል። በዚህ ለጀማሪዎች ልምምድ በምናደርግበት ሰዓት ላይ ሁላችሁም እንድታውቁት የሚያስፈልገው ምንድን ነው? እነዚህ ክምችቶችን በደንብ አድርጋችሁ እንድትማሩ ነው። ነገ ከነገ ወዲያ መናገር ስትፈልጉ የምታወጧቸው ክምችቶች ናቸው። አውጣታችሁ የምትናገሩባቸው ናቸው። በዚህ አጋጣሚ ኤስዲ እንግሊሽ ዋን ላይ ደግሞ የንግግር ልምምድ እያደረግን እንገኛለን። ይህንን ተከታትላችሁ ተምራችሁ እንደጨረሳችሁ ኤስዲ እንግሊሽ ዋን ላይ ሄዳችሁም ደግሞ ልምምዶች እንድትለማመዱ በዚሁ አጋጣሚ ያሳስባለሁ። አሁን በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። እሺ ጀማሪዎች ዛሬ ክፍል 17 ከ326 እንቀጥላለን። 16ኛው ክፍል ላይ ያቆምነው 325 ላይ ነበር። ዛሬ ከ326 እንቀጥላለን። መኪና ማለት ስትፈልጉ ምንድን ነው የምትሉት? ካር። መኪና ማለት ስትፈልጉ ካር። አብዛኞቻችሁ ታውቁታላችሁ፣ ግን የማታውቁ ልትኖሩ ስለምችሉ እያሰፋ እንሄዳለን የቋንቋ ክምችቶቻችንን። መኪና ማለት ስትፈልጉ ካር ትላላችሁ። አውቶቢስ ለማለት ስትፈልጉ ደግሞ አውቶቡስ ለማለት ስትፈልጉ ምንድን ነው የምትሉት? ባስ ነው። እኛም ሀገር በተለምዶ ባስ ይባላል። ባስ ነው። ባስ። ባቡር ማለት ስትፈልጉ ደግሞ ትሬን። ባቡር ማለት ስትፈልጉ ምንድን ነው የምትሉት? ትሬን የምትሉት። ባቡር ማለት ስትፈልጉ ትሬን ትላላችሁ። ትሬን 328ኛችን ነው። ብስክሌት ማለት ስትፈልጉ ደግሞ ባይስክል። ብስክሌት ማለት ስትፈልጉ ባይስክል ትላላችሁ። አንዳንድ ጊዜ ባይክ ይሉታል እነሱ። ባይስክል ወይም ባይክ ካላችሁ ብስክሌት ማለት ነው። ምስሉ ላይ የምትመለከቷቸው ናቸው። ይበልጥ ግልጽ እንዲሆኑላችሁ ነው። 330ኛው ላይ ደርሰናል። ኤርፕሌን አውሮፕላን ማለት ስትፈልጉ የምትጠቀሙበት አጠቃቀም ነው። ኤርፕሌን አውሮፕላን። እናንተም እየተናገራችሁት 331ኛው ቦት ጀልባ ማለት ስትፈልጉ ምንድን ነው የምትሉት? ቦት ጀልባ። ታክሲ ማለት ስትፈልጉ ደግሞ ምንድን ነው የምትሉት? ታክሲ ነው። ታክሲ እነሱም ሀገር እኛም ሀገር ተመሳሳይ ነው። ታክሲ ነው የምንለው። ግን እዚህ ምስሉ ላይ እንደምታዩት የእነሱ ታክሲ ይህንን ነው የሚመስለው። አሁን ኡበሮችም በደንብ እየተለመዱ መጥተዋል። ግን ታክሲ ስንል ይሄንን ነው። 2 እና 3 ሰዎች የሚይዙ ናቸው አብዛኛው። ከዛ ሰፋ ሲል ደግሞ እቺ ቢጫዋ ነች። ቢጫዋ ሆና ሰፋ ያሉ መኪናዎች አሉ ማለት ነው እንጂ ኢትዮጵያ ውስጥ እንደተለመዱት አይደለም። 333 በር ማለት ስትፈልጉ በር ማለት ስትፈልጉ ምንድን ነው የምትሉት? ዶር። እነዚህ ቃላቶች በደንብ አድርጋችሁ ካጠራቀማችሁ በኋላ እንግሊዝኛ ቋንቋ ልምምድ እናደርጋለን። ኤስዲ እንግሊሽ ዋን ላይም እያደረግን እንገኛለን። የመናገር እነዚህን ቃላቶች ነው አንድ ላይ አዋህደን የምንናገረውና እነዚህን በደንብ አድርጋችሁ ከያዛችሁ ከዚህ በኋላ ለመናገር እጅግ በጣም ቀላል ነው የሚሆንላችሁ። ዊንዶ መስኮት፣ በር ዶር አለን። መስኮት ማለት ስትፈልጉ ደግሞ ዊንዶ መስኮት ማለት ስትፈልጉ ምንድን ነው የምትሉት? ዊንዶ መስኮት። ግድግዳ ማለት ስንፈልግ ደግሞ ግንብ ወይም ግድግዳ ማለት ስንፈልግ ዎል ግንብ ወይም ግድግዳ ማለት ነው። ዎል ግንብ ወይም ግድግዳ ዎል። ፍሎር ደግሞ ወለል ነው። ወለል ማለት ስትፈልጉ ፍሎር ማንኛውም መሬት። ወለል ማለት ስትፈልጉ ፍሎር ትላላችሁ። ፍሎር ወለል ካለን ደግሞ ከጣሪያ በታች የምናገኘው ምንድን ነው? ሲሊንግ ግን ማለት ትችላላችሁ። ሲሊንግ ኮርኒስ ማለት ነው። ኮርኒስ ማለት ሲሊንግ ነው።
ከጣሪያ በታች በውስጠኛው በኩል ያለው ማለት ነው። ኮርኒስ ወይም ሲሊንግ። ጣሪያ ሲሆን ምንድን ነው? ሩፍ አይደለ? ከዚህ ቀደም አይተነዋል። ሩፍ ጣሪያ ስንል ሩፍ ነው የምንለው። 338 መብራት ማለት ስንፈልግ ምንድን ነው የምንለው? ላምፕ ነው የምንለው። ላምፕ መብራት፣ የተንጠለጠለ መብራት ማለት ስንፈልግ ላምፕ እንላለን። ላምፕ መብራት ብዙ ስያሜዎች አሉት። ላይትም መብራት ነው። ነገር ግን ስፔሲፊክ ተደርጎ ምስሉ ላይ የምታዩትን ለመግለጽ ስትፈልጉ ላምፕ ትላላችሁ። ላምፕ። አምፖል ማለትም ይቻላል። በእኛ ሀገር በተለምዶ አምፖል ማለትም ይቻላል። አምፖል ወይም መብራት። ቴሌቪዥን ወይም ቲቪ ከእነሱ ጋር የመጣ ቃል ስለሆነ እኛም የምንጠቀመው ልክ እንደነሱ ነው። እኛም የምንጠቀመው ልክ እንደነሱ ነው። ቲቪ ወይም ቴሌቪዥን ብለን ማለት ነው። ሶፋ 340 ሶፋ። ሶፋ እነሱም ጋር ሶፋ ነው፣ ግን ባለ አንዱ ሶፋ ሲሆን እነሱ ካዎች ይሉታል። ካዎች ይሉታል። በተረፈ ግን ሶፋ እነሱ ጋርም ሶፋ ነው። ባለ አንዱ ሲሆን ካዎች ይሉታል። ምቾት ያለው ወንበር ወይም ሶፋ ማለት ነው። ካዎች በአጠቃላይ ሶፋ ነው። ጠረጴዛ ቴብል ነው። ጠረጴዛ ቴብል እንለዋለን። ብዙ አይነት ቴብሎች አሉ። ዳይኒንግ ቴብል አለ፣ እራት መመገቢያ ጠረጴዛ ነው። ኮፊ ቴብሎች አሉ፣ ሶፋ አጠገብ የሚቀመጡ ናቸው። ብዙ አይነት ቴብሎች አሉ። በአጠቃላይ ግን ጠረጴዛ ማለት ስንፈልግ ቴብል እንላለን ማለት ነው። ቴብል። ወንበር ማለት ስንፈልግ ደግሞ ምንድን ነው የምንለው? ቼር። ወንበር ማለት ስንፈልግ ቼር ነው የምንለው። ወንበር። ይህኛው የመጨረሻችን ነው። 342። በቀጣይ እንግሊዝኛ ቋንቋ ለጀማሪዎች ክፍል 18ን ዛሬ ካቆምንበት ከ42 ቀጣዩን ከ43 ጀምረን እስከ 360 ድረስ እንመለከተዋለን ማለት ነው። ኢትስድ እንግሊሽ በሁለቱም ቻናሎች ነው ትምህርቶችን እየተከታተልን የምንገኘው። እነዚህ የቋንቋ ክምችቶች እጅግ በጣም የሚጠቅሟችሁ ናቸው። እናንተ አውጥታችሁ መጠቀም ስትፈልጉ እንዳትቸገሩ ይረዳቸዋል። አሁን ላይ ጊዜ ባላችሁ ሰዓት ላይ እነዚህ ነገሮች ሰብሰብ አድርጋችሁ የአይምሯችሁ ቋት ላይ ስከቱት ነገ ከነገ ወዲያ መናገር በምትፈልጉበት ሰዓት፣ ማዳመጥ በምትፈልጉበት ሰዓት፣ መጽሐፍ በምትፈልጉበት ሰዓት ላይ እነዚህን አውጥታችሁ ነው የምትጠቀሙት። ለዛ ነው ቋታችንን እናስፋ፣ የቋንቋ ክምችቶቻችንን እናስፋ ብለን እያስተማርናችሁ የምንገኘው። ኢትስድ እንግሊሽ ዋን ላይ ደግሞ በተመሳሳይ ይዘት ልክ እንደዚህኛው በተመሳሳይ ይዘት በምስልም በእንግሊዝኛውም በአማርኛ ትርጉሙም እንዲሁም ደግሞ እንግሊዝኛው እንዴት ማንበብ እንዳለባችሁ የያዘ የንግግር ልምምዶችን እያደረግን እንገኛለን። በዚሁ አጋጣሚ ኢትስድ እንግሊሽ ዋን ላይ ሄዳችሁ ልምምዶችን እንድታደርጉ አበረታታችኋለሁ፣ አሳስባችኋለሁ። እንዲሁም ወደ 100,000 ጥረት እያደረገን ነው ኢትስድ እንግሊሽ ዋን ላይ። እሱንም ቻሌንጅ ተቀላቅላችሁ 100,000 እንድናደርሰው እንድታግዙን በዚሁ አጋጣሚ አሳስባለሁ። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።